ለማስተማር የየትኛውም እምነት ግሩፕ አካል መሆን አያስፈልግም። አትዋሽ፣ አትቅጠፍ የሚለውም እንደዚሁ ለሁላችሁም በእኩል የሚሰራ እንደነዚህ አይነት ቤዚክ የሆኑ የሀገርን ባህል ማንነትና ታሪክ ይዘው የሚሄዱ ከእምነት ጋር የማይቃረኑ የእምነት ስራን የሚያጠናክሩ ስራዎች ለመስራት ስለሚያስችል በተለያዩ ዓለማት የተበተኑ ክርስቲያኖችና እስላሞች አሉ። ኢትዮጵያውያን ተበትነው የሚታዩ ሰብሳቢ የሚፈልጉ አባት የሚፈልጉ ዜጎች አሉ። እንግዲህ ሁላችሁም እንደምታውቁት ከቅርብ ጊዜ ወዲህ በርከት ያሉ የሲሪያ ተወላጅ ሴቶች፣ ህፃናት፣ የየመን ተወላጆች ሴቶች፣ ህፃናት በየመንገዱ ማየት አዲስ አበባ ውስጥ የተለመደ ሆኗል። ይሄ ሲሪያ ላይ ያጋጠመው የመን ላይ ያጋጠመው ጉዳይ ሌሎች ሀገራት ሊያጋጥም ይችላል ተብሎ የሚታሰብ ቢሆንም ኢትዮጵያውያን በዛ ደረጃ ባይገለጽም በጣም በርካታ ቦታ ተበትነው የሚታሰሩ፣ የሚገደሉ፣ የሚገረፉ ሰርተው የሰሩበትን የማያገኙ ፈላጊ ሰብሳቢ የሚሹ ኢትዮጵያውያን በጣም ብዙ ናቸው። እነዚህን ለመሰብሰብ የአንደኛው እምነት ተቋም አባል መሆን አያስፈልግም።